የመጀመሪያ ተጠርጣሪ የሆነው እጮኛዋ ድምፃዊ አንዷለም ጎሳ ወዲያውኑ በፖሊስ ቁጥጥር ስር መዋሉ ይታወቃል። ዛሬ ለሶስተኛ ጊዜ ፍርድ ቤት የቀረበው ድምፃዊ አንዷለም ጎሳ ሰላም ወደ ቤተሰቦቼ እንዴት ሰነበታችሁ? እንዴት ቆያችሁ? እንኳን ሰላም መጣችሁ። በያላችሁበት ሰላማችሁ በዘት ይበልልኝ እና በያላችሁበት ሰላማችሁ ይብዛ። በድጋሜ እንግዲህ ያው እንደምታውቁት የእህታችን የቀነኒ ጉዳይ ዛሬ የፍርድ ሂደት ቀጠሮ ነበረ ማለት ነው። በዛ ላይ ምን ተፈጠረ፣ ምን ተገኘ፣ ምንስ አዲስ ነገር አለ፣ ፍርዱስ ምን ላይ ደረሰ የሚለው መቼም የሁላችንም የምንጠብቀው ነገር ነው ማለት ነው። ምክንያቱም እቺን ቦቀቅላ ልጅ ሩጣ ያልጨረሰች እውነት ለመናገር ምን ላይ ደረሰ፣ የፍርድ ሂደቷ ምን ላይ ደረሰ፣ ምን ፍትህ ተሰጣት፣ እንደ እህታችን እንደ ትግራይ ክልል በቀደም እንደተፈረደላት እህታችን መቼም ቀነኒም ፍርዱን እንዲፈረድላት ደግሞ ዝም ብሎ እንዳይቀር የሁላችንም ምኞት ነው። ከዚህ አንፃር ምን ላይ ተደረሰ የሚለው ነገር አለና በችሎቱ ዛሬ የነበረውን ጉዳይ እነግራችኋለሁ ማለት ነው። የቀነኒ አዱኛ ሞት ላይ ዛሬ ቀጠሮ የነበረ ሲሆን በአራዳ ምድብ ችሎት ዛሬ በነበረው ችሎት የፖሊስ የምርመራ ውጤት ይጠበቅ የነበረ ሲሆን ፖሊስ ለ15 ሰዎች መረጃ ማሰባሰቡን ገልጾ የፌዴራል ፖሊስ ምርመራው ውጤቱ አሁንም አልደረሰኝም በማለት የ14 ቀን ተጨማሪ ቀናት ጠይቀዋል ማለት ነው። እና የአንዷለም ጠበቃ በበኩሉ የቀነኒ ዲያሪ እሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበረ ጽሁፏ ላይ አግኝተናል ይላል ማለት ነው። በተጨማሪ ጊዜ ቀጠሮ መፈቀድ የለበትም፣ አንዷለም የዋስ መብቱ ሊጠበቅ ይገባል ብሎ ተከራክሯል ማለት ነው። እንግዲህ ያው የጠበቃ ስራው ነው። ግን ዲያሪው ላይ አዲስ የተጻፈ እንዳልሆነስ ማን ያውቃል? ማለት ልጅቷ ጽፋ ሊሆን ይችላል ወይም ሊሆን አይችልም። ይሄ ግምታዊ ነገር ነው። ግን ዋናው ነገር ምንድነው ማረጋገጫው ነው። መቼም ጽሁፍ ዛሬ የተጻፈ ትናንት የተጻፈ ሜቢ ሊለይም ላይለይም ይችላል። አስመስለን ከጻፍነው ደግሞ ላይመስልም ይችላል። ስለዚህ ይሄ እንደ መረጃ ይሆናል ብዬ አላስብም። ልጅቷ እኮ እንደዚህ ስትደበደብ ነበር አይደለ? እስኪ እዩት፣ አይኗ ፊቷ እንደዚህ በልዞ ነበረ። ስለዚህ እንደዚህ በልዛ እንደዚህ ተደብድባ ራሷን አጠፋች። የደበደባት አካል ነው ሊያጠፋት የሚችለው። ለምንድነው ለማጭበርበር ግን? ወይኔ አምላክ እስራኤል! ኧረ ተው ግን ተው። የእውነት ግፍ ነው፣ የእውነት ግፍ ነው። እያየን እኮ ነው፣ አይናችን ያያል አይደል እንዴ? እና ማስተዋሉን ያደላችሁ። አባቷን በጣም ነው የሚያሳዝኑት። እና ቤተሰቦቿም ፍትህ ጠይቁልን። እኛ ወደናል። እኔ ለራሴ ይቅርታ አድርጉልኝ እንጂ ወድጄ አይደለም። እናቴ ብትሆንስ አባቴ ቢሆንስ? የእውነት ሲሪየስ ማለት ነው። እና ያሳዝናሉ። ፍትህ በሉልን እያሉ ነው። ሚዲያ እስካለን ድረስ ትንሽ ሆነ ትልቅ ሆነ አይደለም፣ የሚያየው ሰው ያየዋል፣ አለቀ። ስለዚህ ድምጽ መሆን አለብን ብዬ ነው የማስበው እኔ እንደ ግል ማለት ነው። እና ልጅቷ በጣም ታሳዝናለች። አሁንም ቢሆን ድምጽ ልንሆናት ይገባል ብዬ ነው የማስበው። ነገ ደግሞ አለ ማለት ነው። ማለት ፍርዱ ለነገ ጠዋት የሁለቱንም ክርክር ሰምቶ ፍርድ ቤቱ ለነገ ቀጥሯል ማለት ነው። ይሄ በጣም ጥሩ ነገር ነው። ጥሩ ፍርድ ይፈረዳል ብለን እናምናለን። ምክንያቱም ከተባለ ያው እንደምታውቁት ሽመልስ አብዲሳ ትናንትና ባቀረብኩላችሁ እና በትናንቱ ቪዲዮ እንዳያችሁት ሽመልስ ወደ ኦሮሚያ ክልል ጉዳዩን ወስጄ አድበሰብሰዋለሁ ብሎ ነበረ ማለት ነው። እና ያ ሳይሆን ወይም ደግሞ ያ ተነቃ ኦልሬዲ ዮኒ ማኛ አውጥቶታልና ስለተነቃ በዚሁ ይቀጥልና በቃ በዚሁም ምናምን ብለው ለማድበስበስ ሊሞክሩ ፈልገው ከሆነ ሲሪየስሊ በእውነት በጣም ያሳዝናል ማለት ነው። አዎ መንግስት አሁን ላይ ህዝቡ ምንም ማድረግ አይችልም እውነት ለመናገር። ግን ደግሞ ሚዲያ ያው ፓወር አለውና ሁላችንም እናስተጋባ። የእህታችን ጉዳት በእኔ ሆኖ ቢሆንስ እኔ በሆንስ ብለን ብናስተጋባላት ምንም የሚቀነስብን ነገር እኮ የለም። ሲሪየስ ማለት ነው። እና ሁላችንም ድምጽ እንሆናት እላለሁኝ። በድጋሜ ደጋግሜ የምለው ይሄንን ነው። ከፍ ያላችሁ በተለይ ትልቅ ቻናል ያላችሁም ድምጽ ሆኗትኝ የእህታችን ፍትህ እንጠብቃለን። እንግዲህ ወደ ቀጣዩ መረጃ ወስዳችኋለሁ ማለት ነው። ዛሬ እንግዲህ በጣም ደስ የሚል ነገርም አለ። ያው እንግዲህ ለእህታችን ፍትህ ማለታችን አናቆምም እስኪፈረድላት ድረስ ማለት ነው።
ግን ዛሬ ደግሞ አንዳንዴ ለካ እንደዚህም አይነት ህይወት አለ እንዴ የምንልበት የሚያስቀና አይነት ህይወት አለ ማለት ነው። እሱም በሰይፉ የቀረቡት ጥንዶች ናቸው ማለት ነው። አንዳንዴ በችግር ላይ ስንኖር በእውነት እግዚአብሔር ከኛ ጋር ከሆነ የማያልፍ ነገር የለም ለካ። በጣም የሚያስተምር ታሪክ ነው። ያሳለፋችሁትን አስቸጋሪ ወቅት በደንብ ነው የገባኝና ያልፎ ለዚህ ቀን እንደርሳለን የሚል ተስፋ ነበረ ወይስ እንለያይ ተባብላችሁ ስትማማሉ እዛ ጋር የሚቆም መስሎች ነበር? በጣም የሚቆም መስሎኝ ነበር። ግን ዳኒ በየትኛውም ፈተና ውስጥ ስናልፍ ማለት ጨለማ ውስጥ ብርሃን የሚሰጥ ሰው ነው። እንግዲህ እንደሰማችሁት ነው ማለት ነው። በሰይፉ ኢቢኤስ ላይ ቀርበው እነዚህ ጥንዶች የተናገሩት ትልቅ ታሪክ አለ። እውነት ለመናገር የሁላችንም ታሪክ የተለያየ ቢመስለንም ግን እውነታው ሲጋ ነው ማለት እኔ ልጅቷን ነው በጣም ያደነኳት። በእውነት በጣም ነው ያደነኳት። ምክንያቱም እንዴት ነው ማለት ምንም ነገር የሌለው ራሱን የጣለ በቃ ልጁ እንደተናገረው ደግሞ በጣም በቃ ቆሽሼ ሽታውን ላለኝ አለ። ያንን ሁሉ ነገር ማለት ነው ያንን ሁሉ ሽታውንም ምኑንም ይሁንብኝ ብላ ለፍቅር በእውነት ለመናገር እኔ እንጃ ማለት የሚያደርገው ሰው የለም ማለት ምክንያቱም ተምሳሌታችን እህታችን አድርገዋለች። ግን ደግሞ እሱ አድርገዋለች ማለት ሁላችንም እናደርገዋለን ማለት አይደለም። በጣም ከባድ ነው። እንደኛ እኮ ምን አለው ነው አይደል እንደ ቀድመን የምንለው አይደለም። ወንዱ ይቅርና ሴቷ ራሱ ምን አላት ነው እኮ የሚለው ወንዱ እንኳን ማለት ነው። ኢቨን ሴት ብትጠይቅ ያምራል። ምክንያቱም በምን ያስተዳድረኛል ነው። ሆኖም ሳለ ግን እህታችን ግን በምን ያስተዳድረኛል፣ ምን ያበላኛል፣ ምን ያጠጣኛል አላለችም ማለት ነውና ሁላችንም ተምሳሌ ትሆናለች እህት። እውነት ለመናገር በጣም ብርቱ ጀግና ሴት ነችና ያንን ሁሉ ነገር ተቋቁማ ከምንም ማለት ነው ከምንም ከዜሮ ተነስተው ኢቨን አባቱ በምን ሁኔታ እንዳለፉ በጣም የሚያሳዝን ልጅ ነው። ኢቨን ሀገሩ ሄዶ ከአዲስ አበባ ማለት ነው ጓደኞቹ እንዳያዩት ማስክ ለብሶ ጃኬት አድርጎ ምናምን ነገር ማክስ አድርጎ ጃኬት ለብሶ እንዳያዩት ተሸፍኖ በጣም ብቻ በብዙ ፈተና እንዳሳለፈ ይናገራል ልጁ ማለት ነውና ያንን ሁሉ ነገር ግን አሳልፎ እግዚአብሔር እውነት ለመናገር የማይነጋ ሌሊት የማያልፍ ቀን የለም ይባላልና ህልሙ ተሳካለት። ህልሙ ምንድነው? ቁጭ ብለናለች ልጅቷ ምን ይል ነበር? አንድ ቀን ሰይፉ ጋር እንቀርባለን ይል ነበርና ቪዲዮአቸው ቫይራል ሲወጣላቸውም ሌላ ሚዲያ ሲደውሉላቸው ሰይፉ ጋር ነው ብለው እንደነበረና ያሉትም ደግሞ እንደተሳካላቸው ነው የተናገሩት። እውነት ደስ ይላል። አንዳንዴ እቅዳችሁን ሲሆን ያስደስታል እና በጣም ነው ደስ የሚለው። ኢቭን በጣም ተቸግረውና በጣም ተጨንቀው እንፋታ እስከማለት ድረስ እንደደረሱ ይናገራሉ። ይሄ ምንድነው? የሰው ልጅ ምንም እንኳን ትዕግስተኛ ቢሆን ምንም እንኳን ጥሩ ጨዋ ብንሆንም ግን ደግሞ አንዳንዴ የሚያዝሉ ሰዓቶች አሉ። እነዛን ግን በትዕግስት ተቋቁመን ካለፍናቸው ግባችን አላማችን ግብ ይመታል ማለት ነውና የነዚህ ጥንዶች ለሁላችንም አስተማሪ ይሆናል ብዬ አስቤ ነው ያመጣሁላችሁ። እውነት ለመናገር እኔ በጣም ነው የገረመኝ። አይኖ ረጅም ነው እዛ ጋር ያቀረቡትና እንደዚህ ባጭሩ ለማብራራት ፈልጌ ነውና አንዳንዴ ስንቸገር በጣም ብዙ ነገሮችን እናስባለን፣ በጣም ብዙ ነገሮችን እናልማለን። ከሱም ይመስለኛል ከዚህ አኳያ ነው አንዳንድ ወጣቶች የፈለጉት ነገር በሰዓቱ ካልሆነላቸው ቶሎ ብለው ሌላ ውሳኔ ሌላ መጥፎ ሀርድ ውሳኔ ላይ የሚገቡት። እንደዚህ አይነት ውሳኔ ላይ መግባት አይገባም። ሁሉን በትዕግስት ስናሳልፈው የማያልፍ ቀን የለም። ለራሱ ሲል ያልፋል። በነገራችሁ ላይ ቀኖች ሁሉ የማያልፉ የሚመስሉን የሚጨንቁን ኢቭን እነሱ አሁን በሀገሩ ነው ጥንዶቹ ነው። እስኪ ወደኛ ደግሞ ስንመጣ አሁን አረብ ሀገር ሆና የምትጨነቅ ልጅ በጣም በጭንቀት ላይ በውጥረት ላይ ያለች ልጅ የማያልፍ ይመስላታል። 2 አመቱ ልክ እንደ 4 አመት 5 አመት ሩቅ ነው የሚታያትኝ። አይኖ ሰዎቻችን መጥፎ ከሆኑ አይደለም 2 አመቱ 2 ወር ራሱ ብዙ ነው። ሆኖም ግን በትዕግስት ካሳለፍነው ከታገስንና እግዚአብሔርንም ከተማጸንን እግዚአብሔርን ከያዝን የማያልፍ ቀን የለም ማለት ነው። የማይነጋ ሌሊት እንዲሁም የማያልፍ ቀን የለም። ስለዚህ ሁላችንም በትዕግስት ማሳለፍ ይኖርብናል ብዬ አስባለሁኝና ትዕግስት ለሁሉም ነገር ቁልፍ ነው። በእውነት ነው የምላችሁ በጣም ቁልፍ ነው። እንግዲህ ይህንንም ደግሞ በሰማንበት ደግሞ ይሄ መረጃ ተሰምቷል ማለት ነው። እንግዲህ ዛሬ በሶሻል ሚዲያ እየተዘዋወረ ያለ ነገር
እነዚህ ጥንዶች መቼም ታውቋቸዋላችሁ ብዬ አስባለሁኝና እነዚህ ጥንዶች ደግሞ ያው በጣም ጥሩ የነበሩ ማለት በቃ በሪሌሽን በጣም ጥሩ ጥንዶች ነበሩ ማለት ነው። እንግዲህ ዛሬ ደግሞ ተፋታን ብለዋል ማለት ነውና አይታወቅም። አንዳንዴ ሶሻል ሚዲያን ለመሳብ አንዳንድ ሰዎች ቫይራልም ለማውጣት አይነት ነገር እንደዚህ አይነት ነገር ይጠቀማሉ እና 100% እርግጠኛ መሆን አንችልም። ነገር ግን እኔ እንደሰማሁት ከሆነና ተለያይተው የምር ከሆነ ጥሩ ስራ አይደለምና ታረቁ እንላለን። ግን በጣም ያሳዝናል አንዳንዴ ባላሰባችሁበት። በነገራችሁ ላይ በተለይ ትዳር ማለት እንዴት አድርጌ ልግለጽላችሁ? ትዳር እንደ ግላስ ነው ማለት ሳታስቡት ኢቭን አሁን ለምሳሌ ግላስ ይዛችሁ እያጠባችሁ የሆነ ነገር ውድቅ ብሎ ስብር ነው የሚለውና ትዳርም በጥንቃቄ ካልተያዘ እንደዛው ነው። በማታስቡት መልኩ የሆነ ፌል ሊያደርግ ይችላል። ለዚህ ግን ምንድነው ራሳችንን ፕሮቴክት ማድረግ የምንችለው? አንድም ትዳር በመጀመሪያ ያው እነሱ ተዋቸው፣ ግን እንደው ሌሎቻችን እስኪ እንደዚህ እንዳይሆንብን ምን እናድርግ ወደሚለው እንሂድና አንዳንድ ነገር ልበላችሁ። ምን መሰላችሁ ውድ ቤተሰቦች፣ ትዳር ማለት ከእግዚአብሔር ካልተሰጠና በስተቀር ዝም ብለን ባለል ዘለል በዘፈቀደ ያመጣ ነው ከሆነ ዋጋ ያስከፍለናል። ሲሪየስ ማለት ነው፣ በጣም ዋጋ ያስከፍለናል። ስለዚህ ምንድነው ማድረግ ያለብን ነው? ሁላችንም እግዚአብሔርን ጠይቀን ነው ትዳር መያዝ ያለብን በጥቅሉ ማለት ነው። እንዴት ነው የምጠይቀው ለሚለው ያው በሱባኤ ነው። በሱባኤ ጠይቀን እግዚአብሔርን ተማጽነን የትዳር ካንተ ዘንድ ነው ወይ ብለን እግዚአብሔርን ተማጽነን መሆን አለበት። በነገሮቻችን ነገር ሁላ ፈጣሪን ካላስቀደምን ዜሮ ነን ማለት ነውና ፈጣሪያችንን ማስቀደም ይኖርብናል። ከምንም በላይ ከማንም በላይ እግዚአብሔር ይችላል እና ሁላችንም በጸሎት እግዚአብሔርን መጠየቅ ይኖርብናል ብዬ አስባለሁኝ። ከእግዚአብሔር ካልሆነ ምክንያቱም ይፈርሳላ። እግዚአብሔር የያዘው ነገር ግን ሁሌም ጸንቶ ይኖራል። ስለዚህ ሁላችንም ማስተዋሉን ያድለን። ውድ ቤተሰቦች አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም አዳርሱልኝ እላለሁ። በተረፈ ሰላም ሆኖልኝ አብረን ስለቆየን አብራችሁ ስላዳመጣችሁኝ በጣም አመሰግናለሁ። ይጠቅማችኋል ብዬ ነው ያቀረብኩትና ሼር እንዳይረሳ። በሌላ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሆኖልኝ በያላችሁበት የክርስቶስ ሰላም ይብዛላችሁ። ባይ ባይ።